አድማጮቻችን መሰንበቻን እያደመጣችሁ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። የዚሁ የሽልማት ጉዳይ ላይ ቆይታ እናደርጋለን። የኛው ባልደረባ መታሰቢያ ደረጀ በአፍሪካ ሚዲያ አዋርድ አሸናፊ ሆናለች። ከደቡብ አፍሪካ በቀጥታ ወደ ስቱዲዮ መተን ደግሞ ቆይታ ነው የምናደርገው። በዚህ አዋርድ ላይ በልዩ ካታጎሪ ሽልማት ነው ስፔሻል ካታጎሪ አዋርድ አሸናፊ የሆነችው መታሰቢያ ደረጀን ስቱዲዮ ጋብዘናታል። ያው እኔ መቲ ነው ምለው መቲ ሾው ነው ምለው ብዙ ጊዜ አይደለ። ስለዚህ አሁን መታሰቢያ ስል ያራኩሽ መሰለኝ። እንኳን ደህና መጣሽ፣ እንኳን ደስ አለሽ ማለት ወዳለሁኝ። በጣም አመሰግናለሁኝ። እንኳን ደህና ቆየኸኝ። ዋንጫው ያንቺ ብቻ አይደለም የኛም ነው እያልኩ ነበረ። እውነት ነው፣ ትቀበያለሽ? የጋራችን ነው፣ ምንም ጥያቄ የለውም። የሚዲያ ስራ የጋራ ስራ ነው፣ የአንድ የተናጠል ጉዳይ አይደለምና የሁላችንም ነው። ከዛ ሲያልፍ ደግሞ እንደ ሀገርም ኢትዮጵያን የወከለ ትልቅ ነገር ነው ብዬ አስባለሁ። ምን ትርጉም አለው በመታሰቢያ ደረጀ የጋዜጠኝነት ህይወት ውስጥ ይሄ ሽልማት? በጣም ትልቅ ትርጉም ነው ያለው። ብዙ መልኮች እንዳሉት ማንሳት እንችላለን። ይህንን ሽልማት አንደኛ አህጉር አቀፍ ነው። አፍሪካ ውስጥ የተካሄደ በጣም ትልቅ የሚባል ዝግጅትም ነበረና ከዛ ባለፈ ደግሞ የመጀመሪያውም ነው አፍሪካ ሚዲያ አዋርድ ሲካሄድ ማለት ነው። ስለዚህ የመጀመሪያ የሆነ ታሪካዊ አጋጣሚ ላይ መሳተፍ በራሱ በጣም ትልቅ ነገር ነው። ከተሳትፎ አልፎ ደግሞ ማሸነፍ መቻል ምን አይነት ስሜት ሊፈጥር እንደሚችል መገመት ቀላል ነው። ስለዚህ በጣም ደስ ብሎኛል። መድረኩ ላይ የኢትዮጵያ ስም ሲጠራ በራሱ የሚፈጥረው ስሜት አለ። ይሄ ኢቨንት በጣም ትልቅ ኢቨንት ነው። ኢትዮጵያ ውስጥ ተዘጋጅቶ ኢትዮጵያውያን የሚዲያ ባለሙያዎች ሳይሸለሙ ቢቀሩ ቢያልፉ ትንሽ ቅር ያሰኝ ነበርና ይሄ በመሆኑ በጣም ደስ ብሎኛል። አዎ በጣም ደስ የሚል ነው። ስፔሻል ካታጎሪ በልዩ ዘርፍ ነው አሸናፊውን ሹ ስላሸነፍሽበት ዘርፍና ሁኔታ ወይ ደግሞ ስራ ትንሽ ብናወራ መቲ። አው ስፔሻል ካታጎሪ በሚለው ዘርፍ ነበረ እኔ እንዳጋጣሚ የተወዳደርኩት። ዜና ነበረ ያስገባሁት። የበርሊን ጉባኤን መነሻ ያደረገ ዘገባ ነበረ። እንደምናስታውሰው እንግዲህ የበርሊን ጉባኤ በ18ኛው ክፍለ ዘመን ሲካሄድ በተለይ የቅኝ ግዛት እሳቤ በአፍሪካ በሰፊው እንዲስፋፋ ምክንያት መሆኑ ይነገራልና በወቅቱ 90% የሚሆነው የአፍሪካ መሬት በቅኝ ገዢዎች እጅ እንዲወድቅ ያ ኮንፈረንስ መነሻ እንደሆነም ታሪክ ያስረዳናል። ያንን መነሻ በማድረግ ነገር ግን በአፍሪካ ያንን እሳቤ ባለመቀበል እንዲሁም ደግሞ የቅኝ ግዛት መስፋፋትን መክታት የቻለችው ሀገር ኢትዮጵያ ናት። በአድዋ ድል ታሪክና ዜናው የሚያትተው ስለዚሁ የድል ታሪክ ይሆንና መጨረሻ ላይ ግን አድዋ የድላችን ታሪክ ብቻ ሳይሆን ዛሬም የቀጠለ እውነት እንደሆነ ያሳያል። ምክንያቱም ዛሬም ልናነሳ ልንጠቅስ የምንችላቸው ፕሮጀክቶች አሉ፣ እንደ ህዳሴ ግድብ፣ ሌሎችም ሀገር አቀፍ ፕሮጀክቶች አሉና ዛሬም አድዋ ቀጥሏል የሚለውን አይነት ሀሳቤ ጠቁሞ የሚወጣ ዜና ነበረ። ያው በዚህ ነው ያሸነፈው። በጣም ደስ ይላል። በጣም በርካታ አፍሪካውያን ነበሩ ከተለያየ የአፍሪካ ክፍሎች የመጡ። ምን አሉሽ? ምን አልሻቸው? በጣም ብዙ ሰው የተሳተፈበት ነው። ብዙዎቹንም ለማግኘት እድሉን አግኝቻለሁኝና አብዛኞቹ በመዲናዋ በአዲስ አበባ እድገት በጣም ሲደነቁ ተመልክቻለሁኝ። እያንዳንዱ ተሸላሚ ደግሞ የየራሱን ሀገር እውነታም መድረክ ላይ ያቀረበበት ስለነበረ ትልቅ የልምድ ልውውጥ ያገኘሁበትም ጭምር ነው። ይሄ የባህል ትስስሩንም የሚያጠናክር መድረክ ነው ብዬ አስባለሁኝ። በብዙ መልኩ ብቻ አፍሪካውያን ደምቀው ያመሹበት ነበረ። እንግዲህ አንድ ጥሩ መልእክት አስተላልፈሻል። ጊዜው የአፍሪካውያን ነው። አፍሪካን ስላሉን ጸጋዎች፣ ስላሉን ተስፋዎች፣ ስላሉን እድሎች መናገር በደንብ ማሳየት አለብን ስትይ ነበረ። በዛ ውስጥ ኢትዮጵያም አለች። ቀጣይ ጉዞሽ፣ ቀጣይ ሊኖረን ስለሚገባ የዚህ ሙያ አስተዋጽኦ ምን ትላለሽ መታሰቢያ? አፍሪካ በዓለም መድረክ ላይ ምን አይነት ገጽታ ነው ያላት የሚለውን ነገር ስናይ ሚዲያዎቻችን ገና ብዙ የቤት ስራ እንደሚጠብቃቸው ማሰብ እንችላለን። በተደጋጋሚ ሲነሳም እንደምንሰማው አፍሪካ ሊወክላት የሚችል ጠንካራ ሚዲያ ያስፈልጋታል። ምክንያቱም በጣም ብዙ የሚነገሩ ነገሮች ያሏት አህጉር ናት። የምንታወቅበትን የጦርነት፣ የረሀብ፣ የችግር መልክ መቀየር የሚችሉ በጣም ትልልቅ የተፈጥሮ ሀብቶችን የያዘች ብዙ ደስ የሚሉ ባህሎች ያሉባት ይሄ ብዝሃነት በጣም ጎልቶ የሚታይባት አህጉር ናትና ያንን ማሳየት መቻል የሚዲያዎች ኃላፊነት ይሆናል። ስለዚህ ጠንካራ የሆነ ሚዲያን መገንባት መቻል አንዱ ይህንን ችግር ለማቅለል መፍትሄ ተደርጎ ይታሰባልና እንግዲህ እዛ መድረክ ላይ የአፍሪካ ሚዲያ አዋርድ ራሱ መካሄዱ የአፍሪካ መገናኛ ብዙኃን እንዲነቃቁ ባለሙያዎቹም ደግሞ ለቀጣይ የተሻለ ስራ እንዲሰሩ እድልን የሚያገኙበት ነው ብዬ አስባለሁኝ። አዘጋጁ አርቲ ሚዲያ ነው፣ የሩሲያ ሚዲያ ነው። ስለዚህ በዓለም አቀፍ መድረክ አፍሪካውያንን ታርጌት ያደረጉ በተለይ መገናኛ ብዙኃንን የሚቀሰቅሱ መሰል መድረኮች መዘጋጀታቸው ባለሙያው ሞር የአፍሪካን ትርክት
በደንብ ለዓለም እንዲያሳይ ያለውን እውነትን በደንብ ለዓለም እንዲገልጽ እድልን ይፈጥራሉ ብዬ አስባለሁና አሁን የራሳችን ጥንካሬ ነው የሚጠይቀው። እድሎች አሉ፣ እነዛን እድሎች መጠቀም ደግሞ ከኛ የሚጠበቅ ይሆናል። ካንቺ ባለፈ ሌላኛው ባልደረባችንን ከደቂቃዎች በፊት ከደቡብ አፍሪካ ስናወራ ነበረ። ደምስ መኩሪያም እንዲሁ አሸንፈዋል እና ኩራቱ በጣም ድርብ ነው እና ደስታችን የጋራ ነው። ተቋማችንም ልጃችንም አሸናፊ ሆናለች፣ ደስ ብሎናል። አፍሪካ ኢዝ ራይዚንግ የሚል አንድ ሙዚቃ አለ። እሱን ብጋብዝ ተስማሚ የሆነ ለአፍሪካ ጊዜ መጥቶላታል ምን አይነት ሀሳብ ያለው በጣም ጥሩ በጣም የጠበቀ ነው። ካልሆነ እናስቀረዋል። መጥቶ ደስ ብሎኛል። ስንወጣ ኬክ እንቆርሳለን። ጠብቃለሁ እንዳትረሳው። አድማጮቻችን ከሙዚቃው በኋላ እንመለሳለን። አብራችሁን ሁኑ።